ታላቅ ምልክት ይላል። ታላቅ ምልክት ምን ማለት ነው? እንግዲህ ታላቅ ምልክት በሰማይ ታየ ብሎ ነው የሚጀምረው። አሁን ታላቅ ምልክት ሲል አንዳች ወይም ከፍ ያለ ነገር አንድ ትልቅ ራእይ ሊታይ ነው። ታላቅ የሆነ ሚስጥር ሊገለጥ ነው። ታላቅ ምልክትም ብሎ ይጀምራል። አሁን ድንቅ የሆነ ትልቅ የሆነ ከእግዚአብሔር ዘንድ የተሰጠ ምልክት ለሰው ልጅ ሊገለጽ ነው። ይሄ ለሰው ልጅ ሊገለጽ ነው። በማን ፈቃድ? በእግዚአብሔር ፈቃድ። ከእግዚአብሔር የሆነ ራእይ ሁሉ ትልቅ ነው። ከእግዚአብሔር የሆነ ራእይ ሁሉ ትልቅ ነው። ይሄ ደግሞ ታላቅ ምልክትም ሲል በዚህ በራእይ ዮሐንስ ምዕራፍ 12 ላይ የሚገለጠው ነገር ትልቅ ሚስጥር አለ። እግዚአብሔር ይህንን ሚስጥር በራእይ ለሰው ልጆች ሊናገረው ያሰበው፣ ሊያስተምረው ያሰበው፣ ሊገልጠው ያሰበው አንድ ታላቅ ሚስጥር አለ። በነገራችን ላይ በግሪኩ ሲሚዮን ነው የሚለው ቃሉ። ሲሚዮን ታላቅ ምልክት የሚለው ምልክት የምትለው ቃል በግሪኩ ሲሚዮን ይላል። ላሳያችሁ። ግሪኩ ይህንን ቃል ሲሚዮን ነው የሚለው ወይም በኦኪረንስ ብለው ያስቀምጡታል። ሲሚዮን በእንግሊዝኛው ኦኪረንስ ይለዋል። ምን ብሎ ያስቀምጡታል? አን ኢንሲደንት ኦር ኢቨንት። አንድ ትልቅ ነገር ሊገለጥ ነው። አን ኢንሲደንት ኦር ኢቨንት ይለዋል። ብቻ በግሪክ ትርጉሙ ለየት ያለ ትልቅ ምልክት፣ አንድ ትልቅ ነገር ሊከሰት እንደሆነ ነው የሚገልጸው። አንድ ትልቅ ነገር ሊከሰት እየመጣ እንደሆነ ነው የሚገልጸው። እና የሚገርማችሁ ነገር ይሄ ሲሚዮን የሚለው ቃል ብዙ ቦታ መጽሐፍ ቅዱስ ላይ እናየዋለን። ብዙ ቦታ መጽሐፍ ቅዱስ ላይ ታላቅ ምልክት የሚለውን ጥቂቱን ለማየት እንሞክራለን። ለምሳሌ የማቴዎስ ወንጌል ላይ ምዕራፍ 12 ላይ እናያለን። ማቴዎስ ወንጌል ምዕራፍ 24 ላይ እናያለን። አሳያችሁ። የማቴዎስ ወንጌል ምዕራፍ 24 ላይ እንሂድ። አሁን አንድ ትልቅ ነገር ሊከሰት እንደሆነ አንድ ትልቅ ራእይ፣ አንድ ትልቅ ሚስጥር ሊገለጥ እንደሆነ የምንረዳበት አንዱ ሚስጥር ነው። የማቴዎስ ወንጌል ምዕራፍ 24 ቁጥር 30 ላይ ትወስዱልኛላችሁ። 24:30 ይኸው የማቴዎስ ወንጌል ምዕራፍ 24 ቁጥር 30 ምን እንደሚል ስሙ። የሰማያትም ኃይላት ይናወጣሉ ካለ በኋላ በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። ምልክት አያችሁ፣ የሰው ልጅ ምልክትም በሰማይ ይታያል። የሰው ልጅ ምልክትም በሰማይ ይታያል። ይሄ ቃል ሲሚዮን የሚለው በብዙ የመጽሐፍ ክፍል ላይ እናያለን። ሌላ አንድ ልጨምርላችሁ። ማቴዎስ 12:38 ማቴዎስ 12:38 እዚህ ላይም ብታዩት የማቴዎስ ወንጌል ምዕራፍ 12 ቁጥር 38 በዚያን ጊዜ ከጻፎች እና ከፈሪሳውያን አንዳንዶች መለሱና መምህር ሆይ ከአንተ ምልክት እንድናይ እንወዳለን አሉ። ሴም ቃል ነው በግሪኩ እዚህ ጋር የሚጠቀመው ሲሜዮን የሚለውን ቃል ነው። እና አንድ ምልክት፣ አንድ አዲስ ነገር፣ ለየት ያለ ራእይ ግልጽ የሚገለጽ መሆኑን ለመግለጽ ነው። ራእይ ዮሐንስ ምዕራፍ 12 ላይ ምዕራፍ 12 ቁጥር 1 ላይ በዚህ ቃል የሚጀምረው ዮሐንስ ራእይ ምዕራፍ 12 ቁጥር 1። ስለዚህ ታላቅ ምልክትን በሰማይ ታየ። የያዘው ሜሴጅ ታላቅ መሆኑን ለመግለጽ ነው። ይሄ ሚስጥር፣ ይሄ ራእይ ምዕራፍ 12 ላይ የተገለጠው ራእይ ታላቅ የሆነ ሚስጥርን ይዟል። ራእዩን ደግሞ የሚገልጸው ማን ነው? ታላቅ የሆነው እግዚአብሔር አምላክ ነው። ስለዚህ ታላቅ ምልክት የሚለው ለየት ያለ ድንቅ የሆነ አዲስ የሆነ ኃያል መልእክት የያዘ ራእይ መገለጹን ለመግለጽ ነው ታላቅ ብሎ የሚጀምረው። ግልጽ ነው። ታላቅ ምልክት የሚለውን እነዚህ እንይዘዋለን። እሺ፣ ሁለተኛ ታላቅ ምልክት በሰማይ ታየ ይላል። ታላቅ ምልክት በሰማይ ታየ።
አንድም ብዙ ጊዜ በሰማይ ታየ የሚል ራእይ መጽሐፍ ላይ ታያላችሁ አይደለ? ለምሳሌ በሰማይም ያለው የእግዚአብሔር መቅደስ ተከፈተ ይላል። ለምሳሌ ራእይ ምዕራፍ 11 ላይ እንመለስ። ቆይ አንዴ አያችሁ፣ በሰማይም ያለው የእግዚአብሔር መቅደስ ተከፈተ የሚል ራእይ ምዕራፍ 11 ቁጥር 19 ላይ ታያላችሁ። ራእይ ዮሐንስ ምዕራፍ 12 ላይም ሰማይ የሚለው ነገር ምንድን ነው? አንደኛ ራእዩ የተገለጠው ሰማያዊ የሆነ ራእይ እንደተገለጠ ለመግለጽ፣ የተገለጠው ራእይ ከእግዚአብሔር ዘንድ እንደሆነ ለመግለጽ የሚገባ ቃል ነው። ኦኬ በትርጓሜ በቤተክርስቲያናችን ትርጓሜ ላይ እንዴ ልሰራችሁ በሰማይ ደገኛ ምልክት ታየ። ኦኬ በሰማይ ደገኛ ምልክት ታየ ብሎ ይጀምራል። ፀሐይን ተጎናጽፋ ጨረቃን ተጫምታ 12 ከዋክብት እንደ እንቁ ፈርስ ያለበት ዘውድ በራሷ ላይ ደፍታ ታየ ይችላል። ኦኬ በሰማይ የታየ መልአክ ከእግዚአብሔር ዘንድ የታየ መልአክ መልእክት ይቅርታ ከእግዚአብሔር ዘንድ የተገለጠ መልእክት ራእይ መሆኑን ለመግለጽ ነው። በሰማይ ከፍ ያለ ራእይ መሆኑን ለመግለጽ ነው። በሰማይ ታላቅ ምልክት በሰማይ ታየ ብሎ የሚጀምረው። ኦኬ ስለዚህ ታላቅ ምልክት በሰማይ ታየ የሚለው በዚህ ሀሳብ እንድትረዱት ነው የምፈልገው። የራእዩን ልዕልና የራእዩን ከፍ ያለ መሆኑን ለየት ያለ አዲስ ነገር ከእግዚአብሔር ዘንድ መገለጡን መልእክቱ የተላከው ከእግዚአብሔር ዘንድ መሆኑን ለመግለጽ ነው። ይህን ነገር ማወቅና መረዳት ያስፈልጋል። እሺ እንቀጥል። ራእይ ዮሐንስ ምዕራፍ 11 ላይም ብታዩ በሰማይም ያለው የእግዚአብሔር መቅደስ ተከፈተ ይላል። እግዚአብሔር መቅደስ በሰማይም ያለው የእግዚአብሔር መቅደስ ራእዩ ከእግዚአብሔር ዘንድ መሆኑን ለመግለጽ ነው። ከፍ ያለ ራእይ ማየቱን ለመግለጽ ነው። ኦኬ አይ ቲንክ በሌላም የመጽሐፍ ክፍል ላይ ይሄንን አይተናል። እዛው ራእይ ዮሐንስ ምዕራፍ 11 ላይ አንዴ ይኸው ቁጥር 12 ላይ በሰማይም ይላል በሰማይም ወደዚህ ውጡ የሚላቸው ታላቅ ድምፅ ሰሙ፣ ጠላቶቻቸውን እየተመለከቷቸው ወደ ሰማይ በደመና ወጡ ይላል። ስለማን ሲናገር? ስለ ሄኖክና ኤልያስ ሲናገር ከሰማይ የመጣ ድምፅ ከእግዚአብሔር ዘንድ የመጣ ድምፅ መሆኑን ለመግለጽ ነው። ኦኬ ከፍ ካለ ክብር የመጣ ድምፅ መሆኑን ለመግለጽ ነው። ሰማይ የሚለውን ሀሳብ በዚህ ነው ቤተክርስቲያን የምትረዳው የምታስተምረው። ኦኬ ሰማይ የሚለውን እንደዚህ እንይዘዋለን። እሺ ምዕራፍ 12 ላይ እንመለስ። ስለዚህ ታላቅ ምልክት በሰማይ ታየ ብሎ ይጀምራል። ከዛ ፀሐይ ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷ ላይ 12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። እቺ ሴት ማን ናት? እቺ ሴት ማን ናት? አንደኛ ይህችን ሴት ቤተክርስቲያን ብለው አባቶች ይተረጉማሉ። ቤተክርስቲያን አማናዊቷ ቤተክርስቲያን የክርስቶስ ኢየሱስ ቤተክርስቲያን። ለምሳሌ እንትኑን ከማየታችን በፊት አንድ ሁለት የቤተክርስቲያን አባቶች እንዲህ ግብፃውያን መተርጉማን እችን ሴት ማናት ብለው እንዳስቀምጡ እናያለን። መጀመሪያ ቪክቶሪያኒዎስን እንዲህ በተለይ ግብፃውያን ከኤስቴሮስ ማለት የቪክቶሪያኒዎስን ትርጓሜ በፓትሪስቲክ ኮሜንታሪያቸው ላይ ያስቀምጣሉ እና ቢሾፕ ቪክቶሪያኒስ እችን ሴት ማን ብሎ ነው ያስቀመጠው የሚለውን እናያለን። ከዛ እቺ ሴት ከእናታችን ከቅድስት ድንግል ማርያም ጋር እንዴት ነው የምንመለከታት የሚለውን ሀሳብ የምንመለከት ይሆናል። ኦኬ it is the church of the patriarchs, the prophets, the saints, and the apostles who were characterized by their sign and pains, longing to see the Lord Jesus, who is the fruit of her people in flesh. በኋላ በእንግሊዝኛ ያነበብኩትም በአማርኛ ተረጉምላቸዋለሁ፣ ችግር የለም። She promised to them long time ago. He took his body from the same people. Her clothing with the sun indicates the hope of resurrection and the glory of the promise. እያንዳንዱን ፍቹን እናያለን። The moon under her feet refers to the falling of the bodies of the saints.
under the forced endless days, and they are shining as the moon in darkness. The garland of 12 stars in the group is the group of the patriarchs from whom the Lord Jesus took the body. Okay? ምን እያለ ነው? ትርጉሙን እንመልከት። እርሷ ሚላት ቤተ ክርስቲያንን ነው። የአበው ቀደምት የነቢያት የቅዱሳን እና የሐዋርያት ቤተ ክርስቲያን ናት እቺ ሴት ተብላ የተጠቀሰችው። እቺን ሴት በራዕየ ዮሐንስ ላይ አንዴ አንድ ትርጉሙን እንመለከታለን። እርሷ ይላል ቪክቶሪያኒስ፣ እርሷ የአበው ቀደምት የነቢያት የቅዱሳን እና የሐዋርያት ቤተ ክርስቲያን ናት። በምሳሌያቸውና በመከራቸው የልጆቿ ፍሬ ሆኖ በስጋ የሚገለጠውን ክርስቶስን በመጠባበቃቸው ይታወቃሉና ለእነርሱ ከብዙ ዘመናት በፊት ቃል ተገብቶላቸው ነበር። እርሱም ከእነዚሁ ሕዝቦች ነው ስጋን የነሳው። ፀሐይን መጎናጸፏ የተስፋውን ቃል ክብር እና የትንሣኤውን ሙታን ተስፋ ያመለክታል ይላል። ፀሐይን መጎናጸፏ የተስፋውን ቃል ክብር እና የትንሣኤ ሙታንን ተስፋ ያመለክታል። የተስፋው ቃል ክብር እና የትንሣኤ ሙታንን ተስፋ ያመለክታል ፀሐይ መጎናጸፏ። ይቀጥልና ፀሐይን መጎናጸፏ የተስፋውን ቃል ክብር እና የትንሣኤውን ሙታን ተስፋ ያመለክታል። በእግሮቿ በታች ያለችው ጨረቃም የእነዚህ ቅዱሳን ስጋ ግዴታ በሆነውና በማያልቀው ሞት መውደቁን ያሳያል። እነርሱ በጨለማው ውስጥ እንደ ጨረቃ ደምቀዋል። በራሷ ላይ የሚታዩት 12ቱ ከዋክብት ደግሞ 12ቱ ከዋክብት ለእነርሱ ሲል ጌታችን በስጋ የተወለደላቸው የ12ቱ አርዕስተ አበው ምሳሌ ናቸው ይላል። አሁን ቢሾፕ ቪክቶሪያኒስ እችን ሴት እንዲህ ባለ መልኩ ይገልጻል። እርሷ የአበው ቀደምት የነቢያት የቅዱሳን እና የሐዋርያት ቤተ ክርስቲያን ናት። ከዘመነ ብሉይ ጀምሮ ያለውን ያመጣና ለቤተ ክርስቲያን ይሰጣል። አቡሊዲስ ዘሮም የሚባሉ ደግሞ ይህንኑ ሀሳብ ምን ብለው አስቀምጠዋል? ፀሐይ የተጎናጸፈችው ሴት አብ ቃሉን ወደ እርሷ የላከው ቤተ ክርስቲያን መሆኑ ግልጽ ነው ይላል። አሁን ደግሜ ያነብላችኋለሁ፣ እንግሊዝኛውንም አሳያችኋለሁ። ፀሐይ የተጎናጸፈችው ሴት አብ ቃሉን ወደ እርሷ የላከው ቤተ ክርስቲያንን መሆን አብ ቃልን ፀሐይ የተጎናጸፈችው ሴት አብ ቃሉን ወደ እርሷ የላከው ቤተክርስቲያንን መሆኑን ግልጽ ነው። ስለዚህም ውበቷ ከፀሐይ ብርሃን ይበልጣል። የቤተክርስቲያንን ውበት ነው የሚገልጸው። ጨረቃ ከእግሮቿ በታች ናት ሲልም እርሷ ሰማያዊ ክብር ያላት መሆኑን ገለጠ። ከዛ ደግሞ ይቀጥልና ከጨረቃ ትበልጣለችና በራሷም ላይ የ12 ከዋክብት አክሊል መታየቱ ቤተክርስቲያንን የመሰረቱ 12ቱ ሐዋርያት ናቸው ይላል። ማን ነው ይህንን የሚለው? አቡሊዲስ ዘሮም አቡሊዲስ ዘሮም የሚባሉ ሊቅ ፀሐይ የተጎናጸፈችው ሴት አብ ቃሉ ወደ እርሷ የላከው ቤተክርስቲያን መሆኑ ግልጽ ነው። ስለዚህም ውበቷ ከፀሐይ ብርሃን ይበልጣል። ጨረቃ ከእግሮቿ በታች ናት ሲልም እርሷ ሰማያዊ ክብር ያላት መሆኑን ይገልጻል። ከዛ ይቀጥልና ከጨረቃ ትበልጣለችና በራሷም ላይ የ12 ከዋክብት አክሊል መታየቱ ቤተክርስቲያን የመሰረቱት 12ቱ ሐዋርያት ናቸው። ቤተክርስቲያን የመሰረቱት 12ቱ ሐዋርያት ምሳሌ ነው። ልጅን ለመውለድ በምጥ መያዟ ቤተክርስቲያን መቼም ቢሆን በልቦናዋ በአካላዊ ቃልን ከማሰብና ስለ እርሱም በአሕዛብ ዘንድ መከራን ከመቀበል እንደማታቋርጥ ይገልጻል። መጨነቅ፣ ምጥ ይዟት መጮ፣ ይህንን ነው የሚገልጸው። መከራን ቤተክርስቲያን የተቀበለችውን መከራ የሚገልጽ ነው። እሺ፣ ሁለቱን ሀሳብ እንያዝ። ኢትዮጵያውያን አባቶች ደግሞ ምን ይላሉ የሚለውን እንመለከት። አንድምታ ትርጓሜው ለዚች ሴት እችን ሴት ማን ብለው ይጠሯታል? ለምሳሌ ኢትዮጵያ ሊቃውንትን ስንመለከት ለእመቤታችንም ይሰጣሉ፣ ለምዕመናን ለመምህራን ይሰጣሉ። እችን ሴት እስቲ እንመልከት። ብእሲት ምዕመናን ናቸው፣ የብሉይና የሐዲስን ግብር በምሳሌ ገንዘብ አድርገዋልና ያደርገዋል። ምዕመናን ያው ቤተክርስቲያን ምዕመናን 12ቱ ሐዋርያት በከበሩበት ክብር ከብረዋል። መምህራን ምዕመናንን በትምህርት ጸንሰዋል። ምዕመናን ምግባር ሃይማኖትን
ገንዘብ አድርገዋል። መምህራን ምዕመናን በትምህርት ለመውለድ መከራ ይቀበላሉ። ምዕመናን ምግባር ሃይማኖትን ገንዘብ ለማድረግ መከራ ይቀበላሉ። ኦኬ እሺ ከዚህ ጀምረን ነው መምህራን ብሉይና ቤተክርስቲያንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም እችን ሴት አንድም ለቤተ ክርስቲያን አንድም ደግሞ ለእናታችን ለቅድስት ድንግል ማርያም ትሰጣታለች። ያንን ምን ይሆናል ለቤታችን ሲሰጥ እንዴት ነው የሚለውን ሀሳብ እንመለከታለን። እሺ መምህራን ብሉይና ሐዲስን ሲያስተምሩ ታዩ። ኦኬ መምህራን ብሉይና ሐዲስን ሲያስተምሩ ታዩ። ፀሐይ አምስቱ መጽሐፍት ሙሴ፣ ስድስተኛው መጽሐፈ ነቢያት፣ ወርሃ ወንጌል፣ ወርሃ አላት ወንጌል፣ የጨረቃ ክፍለ ብርሃን ከፀሐይ ክፍለ ብርሃን ሰባተኛ እጅ ነው። ወትንስአ ሳብዕ ደመም እምብርሃን ፀሐይ እንዲል ወንጌልም እስመ ሳብዕ ንባቡ ለእግዚአብሔር ይላታልና 12ቱ ሐዋርያት በከበሩበት ክብር ከብረዋል። አንድም ርሲት ምዕመናን ናቸው። መምህራን ምዕመናን ናቸው። የብሉይና የአዲስን ግብር በምሳሌ ገንዘብ አድርገዋልና ኦኬ ምዕመናን 12ቱ ሐዋርያት በከበሩበት ክብር ከብረዋልና መምህራን ምዕመናንን በትምህርት ጸንሰዋልና ምዕመናን ምግባር ሃይማኖትን ገንዘብ አድርገዋል። መምህራን ምዕመናንን በትምህርት ለመውለድ መከራ ይቀበላሉ። ምዕመናን ምግባር ሃይማኖትን ገንዘብ ለማድረግ መከራ ይቀበላሉ። አሁን ለቤተ ክርስቲያን ስናርግ ቤተክርስቲያን የሚደርስባት ፈተና አለ አይደለ? ቤተ ክርስቲያን የሚደርስባት ፈተና አለ። ያንን ምጥ ተይዛ ጮኸች የሚለውን በመከራ ቤተክርስቲያን ላይ ለሚደርሰው መከራ ለምሳሌ ቅዱስ ጳውሎስ በገላትያ ምዕራፍ 4 ላይ ምን ይላል? ቅዱስ ጳውሎስ መምህር ምዕመናንን ለመውለድ እንዴት ነው የሚጨነቀው? ተመልከቱ። ገላትያ ምዕራፍ 4 ቁጥር 9 ላይ ስትመጡ ቅዱስ ጳውሎስ የሚናገረው በጣም የሚገርም ቃል አለ። ቁጥር 19 ላይ ተመልከቱ ምን እንደሚል። ልጆቼ ሆይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለ እናንተ ምጥ ይዞኛል ይላል። አያችሁ አይደለ? ቅዱስ ጳውሎስም ቤተክርስቲያን ነው፣ ምዕመናንም ቤተክርስቲያንን አይደለ? አምነን ተጠምቀን ወደ ቤተክርስቲያን ስንጨመር የእግዚአብሔር የቅዱሱ መንፈስ ማደሪያዎች ነው። ኦኬ። ስለዚህ እችን ሴት በቤተክርስቲያን ይመስላሉ ሊቃውንቱ። ኦኬ። በምዕመናን መምህራን ይመስላሉ። አሁን ቅዱስ ጳውሎስ ምን እንደሚል ተመልከቱ። አንድ ሴት ተጨንቃ እንደምትወልድ ኦኬ፣ ተጨንቃ እንደምትወልድ አሁን በቅዱስ ጳውሎስ መምህር የሆነው ቅዱስ ጳውሎስ ምዕመናንን ክርስቶስን የሚመስሉትን ለመውለድ እንዴት እንደሚጨነቅ ተመልከቱ። ልጆቼ ሆይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለ እናንተ ምን ይዞኛል አለ? ምጥ ይዞኛል ይላል። ምጥ ይዞኛል። ይሄን ምን ያህል እንደሚጨነቅ ነው የሚያሳየው። ለዚህ ነው ኢትዮጵያ ሊቃውንት መምህራን በምዕመናን ኦኬ፣ መምህራን ምዕመናን የሚሉት እቺ ሴት በመምህሩ ይመስሏታል። ኦኬ፣ መምህራን ምዕመናንን ለመውለድ የሚጨነቁት ያንን ጭንቀት የሚለውን ሀሳብ በምጥ አድርገው ነው ደግሞ የሚያስቡት። ቤተክርስቲያን ክርስቶስን የሚመስሉ ኦኬ፣ ቤተክርስቲያን ክርስቶስን የሚመስሉ ምዕመናንን ለመውለድ እንዴት እንደምትጨነቅ ያሳያሉ ሊቃውንቱ። ኦኬ፣ አንደኛው ይሄ ነው። መለስ ብለን እናያለን እና አንደኛ ለቤተ ክርስቲያን እቺ ሴት ማናት? ለቤተ ክርስቲያን ይሰጣል። ቅድም ቪክቶሪያኔስን አይተናል። አቡሊዲስ ዘሮምን ደግመንም ብናይ ደስ ይለኛል። ቢሾፕ ቪክቶሪያኔስን አይተናል። ግብፃውያን መተርጉማን ቄስ ቴዎድሮስ ማላቲን ብናይ ለምሳሌ የቀደሙትን የቤተክርስቲያን አባቶች ኮት በማድረግ the early fathers confirm that this woman who gave birth to the Lord Jesus is the church ይላሉ። ቤተ ክርስቲያን ናት፣ የአማናዊቷ የእግዚአብሔር ቤተ ክርስቲያን። ኦኬ፣ ቅድም አይተናል። ኢትዮጵያን ሊቃውንትም ግብፃውያን መተርጉማንም ቪክቶሪያንስንም አይተናል። አቡሊዲስ ዘሮም ደግመን ማየት እንችላለን። ይህችን ሴት ማን ናት ነው የሚለው ይኸው። ኦኬ፣ ፋደር ሂፖላይተስ ይሉታል። it is very clear that by the woman clothed with the sun, he meant the church that the Father sent the word to. Thus, as her splendor surpasses the sun, by saying the moon under her feet, he points to her being transfigured with heavenly glory, which surpassed the moon. And the expression on her head,
a garland of 12 stars indicate the 12 apostles who established the church. ሐዋርያት ቤተክርስቲያን የመሰረቱትን 12ቱን ሐዋርያት ይናገራል። As for saying that for her son she cried out in labor and in pain to give birth, he meant that the church will never cease to carry in her heart the word whom the unbelievers persecute. Okay? እሺ ቀደም ደግመን ትርጉሙን እንመልከተው። ምን እያለን ነው የሚለውን ሐሳብ ማለት ነው። እሺ ደግሜ ላንብብላችሁ። ፀሐይ የተጎናጸፈችው ሴት አብ ቃልን ፀሐይ የተጎናጸፈችው ሴት አብ ቃሉን ወደ እርሷ የላከው ቤተክርስቲያን መሆኑ ግልጽ ነው። ስለዚህ ውበቷ ከፀሐይ ብርሃን ይበልጣል። የቤተክርስቲያን ውበት ከፀሐይ ብርሃን ይበልጣል ይላል። ጨረቃ ከእግሮቿ በታች ናት ሲልም እርሷ ሰማያዊ ክብር ያላት መሆኑን ለመግለጽ ነው። ሰማያዊ ክብር ያላት ከጨረቃ የምትበልጥ መሆኗን ለመግለጽ ነው። ከጨረቃ ትበልጣለችና በራሷም ላይ የ12 ከዋክብት አክሊል መታየቱ ቤተክርስቲያን የመሰረቱ 12ቱ ሐዋርያት ናቸው። 12ቱ ከዋክብት 12ቱን ሐዋርያት ቤተክርስቲያን በሐዋርያት በነቢያት ትምህርት ላይ እንደተመሰረተች ሐዋርያው ቅዱስ ጳውሎስ ይነግረናል። ስለዚህ 12ቱ ከዋክብት 12ቱ ሐዋርያትን ይናገራል ይላል። እሺ በራሷም ላይ የ12ቱ ከዋክብት አክሊል መታየቱ ቤተክርስቲያን የመሰረቱ 12ቱ ሐዋርያት ናቸው። ልጅን ለመውለድ በምጥ መያዟም ቤተክርስቲያን መቼም ቢሆን በልቦናዋ አካላዊ ቃልን ከማሰብና ስለ እርሷ በአሕዛብ ዘንድ መከራ ከመቀበል እንደማታቋርጥ ሲገልጽ ነው። ጮኸች መባሉ ይላል ደግሞ አይደል? እንደ ራእይ ላይ እንመልከተው እስቲ። ራእይ ዮሐንስ ምዕራፍ 2 ላይ ስንመለስ መጮኋ ምንን ነው የሚያሳየው? ቅዱስ ጳውሎስ እንዳለ ምጥ ይዞኛል ሲል ምን ማለት ነው እናየዋለን። እንመለሳለን ወደ ገላትያ ላይ እና ይህን ነገር በደንብ ማወቅና መረዳት ያስፈልጋል ክርስቲያኖች። ስለዚህ ምን አለ? ቁጥር 2 ላይ ስትመጡ እርሷም ጸንሳ ነበር ምጥም ተይዛ ልትወልድ ተጨንቃ ጮኸች ሲል ምን እያለ ነው? ኦኬ በአሕዛብ ዘንድ መከራ ከመቀበል እንደማታቋርጥ ቤተክርስቲያን ሁልጊዜ በመከራ ውስጥ እንደምታልፍ የሚገልጽ ክፍል ነው። በምጥ መያዟ መጮህ ሐዋርያው ቅዱስ ጳውሎስ በገላትያ ምዕራፍ 4 ላይ በደንብ ስሙኝ። አሁን ስለ ቤተክርስቲያን ነው የምናወራው። ወደ እመቤታችን እመጣላችኋለሁ። ልጄ ሆይ ክርስቶስ በእናንተ ድረስ ዳግመኛ ስለ እናንተ ምን ይዞኛል አለ? ምጥ ይዞኛል። አይተናል አይደል እንዴ? ቅዱስ ጳውሎስ ብዙ አይነት መከራ አሳልፏል። በክፉ አይሁዳውያን፣ በሮማውያን በድንጋይ ተደብድቧል። እንመልከት። አንድ ምሳሌ ልስጣችሁ ሰዓታችንን ለመጠበቅ። ሐዋርያት ሥራ ምዕራፍ 14 ላይ ስትመጡ እስቲ እንመልከት። ምን ሐዋርያው ቅዱስ ጳውሎስ ዋጋ አልከፈለም? ከቁጥር 19 ጀምራችሁ ተመልከቱ። አይሁድ ግን ከአንጾኪያና ከኢቆንዮን መጡ። ምን ለማድረግ? ሐዋርያው ቅዱስ ጳውሎስን እያሳደዱ። እሱ የት ነው ያለው? በልስጥራን ከበርናባስ ጋር ምን እያደረገ? ለመውለድ በምጥ ውስጥ ሆኖ በምጡ መውለድ የሚለውን ሀሳብ እባካችሁን የሆነ ሴት ልጅ እንደምትወልደው አይነት ነገር እንዳታስቡ። መውለድ ሲባል አንድን ሰው አስተምሮ ወደ ቤተክርስቲያን ማምጣት፣ ያንን ጭንቀት ቅዱስ ጳውሎስ ከመውለድ ጋር ከሴት ልጅ ምጥ ጋር አድርጎ ነው የሚያመሳስለው። ስለዚህ ምን አለ? አይሁድ ግን ከአንጾኪያ ከኢቆንዮን መጡ። ህዝቡንም አባብለው ጳውሎስን ምን አሉ? ወገሩ። የሞተን መስሏቸው ከከተማ ወደ ውጭ ጎተቱት ይላል። ልስጥራን ነበር ቅዱስ ጳውሎስ በድንጋይ ደብድበው አወጡት፣ ከከተማ ወደ ውጭ ጎተቱት። እሺ ከዛስ? ደቀ መዛሙርቱም አያችሁ፣ ደቀ መዛሙርቱ ያሉት በክርስቶስ ኢየሱስ የሚያምኑት ክርስቲያኖችን ነው። ግን ከበውት ሳሉ ለምንድን ነው የከበቡት? ጳውሎስ የሞተ መስሏቸው ሊቀብሩት። ቅዱስ ጳውሎስን ከበውት ሳሉ ትርጓሜያችን ላይ የሞተ መስሏቸው ሊቀብሩት ከበቡት ይላል። ለሞተ መስሏቸው ሊቀብሩት ከበቡት። ስለዚህ ደቀ መዛሙርቱ ግን ከበውት ሳሉ ማንን የከበቡት? ቅዱስ ጳውሎስን። ተነስቶ ወደ ከተማ ገባ፣ በነገውም ከበርናባስ ጋር ወደ ደርቤን ወጣ ይላል። ስለዚህ ቅዱስ ጳውሎስ የከፈለውን ዋጋ ወይ ክርስቲያኖችን ሰዎችን አስተምሮ ወደ ክርስቶስ ለማምጣት የከፈለውን ዋጋ በምጥ ይመስለዋል። ስለዚህ ራእይ ላይም ስትመጡ ራእይ ዮሐንስ ምዕራፍ 12 ላይ ስትመጡ ቤተክርስቲያንን የሚለውን ይዘን ማለት ነው። ራእይ ዮሐንስ ምዕራፍ 12 ላይ ስትመጡ ቁጥር 1 ላይ ቁጥር 2 ላይ ቅርታ እርሷም ቤተክርስቲያን ጸንሳ ነበር። አንድ ማስረጃ ልስጣችሁ። ሐዋርያት ሥራ ምዕራፍ 12 ደግሞ እንመልከት፣ ልጨምርላችሁ። ሐዋርያት ሥራ ምዕራፍ 12 ላይ የቤተክርስቲያንን ምጥ እንመልከት። ተመልከቱ።
ክርስትና እየሰፋ ሲመጣ ሐዋርያት ወንጌልን እያስተማሩ ሲመጡ ሄሮድስ ምንድን ነው ያደረገው? በዚያን ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያን በአንዳንዶች ላይ እጁን ጫነባቸው። እጁን ጫነባቸው ማለት መከራ አጸናባቸው። ኦኬ። ከዛስ በኋላ የዮሐንስን ወንድም ያዕቆብን በሰይፍ ገደለው። የቅዱስ ዮሐንስ ወንድም ኦኬ። ከዛስ ወልደ ዘብዴዎስ ማለት ነው። ቁጥር 3 ላይ አይሁድም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘ። አያችሁ አይደለ? ከዛ ጴጥሮስን እየወረዳችሁ ስታነቡ ወደ እስር እንዳስገባው እናያለን። ስለዚህ ቤተ ክርስቲያን ምጥ ይዟት መጨነቅን ከምጥ ጋር ከሴት ልጅ ምጥ ጋር ሐዋርያ ቅዱስ ጳውሎስ ያመሳስላል እና ራዕየ ዮሐንስ ምዕራፍ 12 ላይ ያለችው በቤተ ክርስቲያን ስንመለከታት መምህራን ኦኬ ምእመናንን ክርስቶስን የመሰሉ ምእመናንን ለመውለድ የሚጨነቁት የሚወጡት ውጣ ውረድ በምጥ ይመሰላል። ለዚህ ነው ኢትዮጵያውያን ሊቃውንት አባቶቻችን ኦኬ የብሉይና የሐዲስን ግብር በምሳሌ ገንዘብ አድርገዋል። ምእመናን 12ቱ ሐዋርያት በከበሩበት ክብር ከብረዋል። መምህራን ምእመናን በትምህርት ጸንሰዋል። ማን? መምህራን ምእመናንን በትምህርት ጸንሰዋል። ምእመናን ደግሞ ምግባር ሃይማኖት ገንዘብ አድርገዋል። መምህራን ምእመናንን በትምህርት ለመውደድ መከራ ይቀበላሉ። እንደ ቅዱስ ጳውሎስ ማለት ነው። አሁን እንዳየነው እነ ቅዱስ ጴጥሮስ እንደታሰሩት፣ እነ እስጢፋኖስ እንደተገረፉት በድንጋይ እንደ እስጢፋኖስ በድንጋይ እንደተደበደቡት እና ሐዋርያ ቅዱስ ጳውሎስ እንደተገረፉት ኦኬ ያንን ምን ብሎ ይገልጹታል አባቶቻችን? በትምህርት ለመውለድ መከራ ይቀበላሉ። ምእመናን ምግባር ሃይማኖትን ገንዘብ ለማድረግ መከራ ይቀበላሉ። ምእመናን ደግሞ ምግባር ሃይማኖትን ገንዘብ ለማድረግ ክርስቶስ ኢየሱስን ገንዘብ በእርሱ አምነው ሲመላለሱ ክፉ አላውያን ነገስታት ይገድሏቸዋል፣ ያሳድዷቸዋል። እነ ድርጣደስ ኦኬ ሰይፍ ይመዛሉ፣ ቁጣን ያሰማሉ። ምእመናን ግን ሃይማኖትን ጠብቀው መኖራቸው መከራ እየደረሰባቸው ሃይማኖታቸውን መጠበቃቸው በምጥ ይመስለዋል። አያችሁ አይደለ? በምጥ ሴት ልጅ አምጣ በዛ ጭንቀት ልጅ እንደምትወልደው ሐዋርያቱ ቤተክርስቲያንም ክርስቶስን የሚመስሉትን ምዕመናን በመከራ ውስጥ እያለፈች ትወልዳለች። አልወለደችም እንዴ ቤተክርስቲያን? እስቲ መልሱልኝ። ወልዳለች እኮ። አባቶቻችንን እነ ተክለ ሃይማኖትን በምጥ ውስጥ አልወለደችም? ወልዳለች። ሰማዕታቱን ወልዳለች። እነ እስጢፋኖስ ተወልደዋል። በምን ውስጥ ነው ግን? ተመቻችታ ነው የወለደችው? ኧረ አይደለም ጎበዝ። አይሁዳውያን እያሳድዷት መከራ እየጫኑባት፣ በመከራ ውስጥ ግን ልጆች ክርስቶስን የሚመስሉ ልጆች ወልዳለች ቤተክርስቲያን። አንደኛ ራዕየ ዮሐንስ ምዕራፍ 12 ለቤተክርስቲያን የሚሰጠው ከዚህ አውድ ነው። ኦኬ ከዚህ አውድ ነው ይናገራሉ። ደግሞ ሐዋርያት እኮ እስቲ የመጽሐፍ ቅዱስ ማስረጃ ልስጣችሁ። ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 ላይ ምንድን ነው የሚለው? ጀግናው ሐዋርያ ቅዱስ ጳውሎስ ተመልከቱ። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር ከስንት ጀምሬ ላንብብላችሁ? 5 ጀምሬ ሰዓት ለመጠበቅ ይኸው። የሰውን ሀሳብ በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን ካለ በኋላ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። አያችሁ፣ እኔና እናንተ ለክርስቶስ እንድንታዘዝ እነሱ በምጥ ውስጥ ያልፋሉ፣ በመከራ ውስጥ ያልፋሉ። የሐዋርያት ይሄ መርህ ነው። በቃ የጥበብ አእምሮ ለማን ይማረክ ዘንድ ሐዋርያት ምጥ ይዛቸዋል ለክርስቶስ። የማርሸት አእምሮ ለማን ይታዘዝ ዘንድ ሐዋርያት ምጥ ይዛቸዋል ለክርስቶስ። ሐዋርያው ቅዱስ ጳውሎስ 14 መልእክታትን የጻፈው እኔና እናንተ አእምሯችን ለማን ይታዘዝ ዘንድ ነው? ለክርስቶስ። ስለዚህ የሰውን ሀሳብ በእግዚአብሔር እውቀት ላይ የሚነሳው ከፍ ያለውን ነገር ሁሉ እናፈርሳለን ካለ በኋላ ቅዱስ ጳውሎስ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን ይላል። እንማርካለን። ቆላሲስ ምዕራፍ 4ንም ማየት ይቻላል። ቆላሲስ ምዕራፍ 4 ቁጥር 12ን ስንመለከት ምዕራፍ 4 ቁጥር 12 ተመልከቱ። ከእናንተ የሆነ የክርስቶስ ባሪያ ኤጳፍራ ሰላምታ ያቀርብላችኋል ይላል። በእግዚአብሔር ፈቃድ ሁሉ ተረድታችሁና ፍጹማን ሆናችሁ እንድትቆሙ ሁልጊዜ ስለ እናንተ በጸሎቱ ይጋደላል። አያችሁ፣ የቅዱሳን መጋደል፣ የቅዱሳን በምጥ ውስጥ ማለፍ ክርስቶስን የመሰሉ ሰዎችን ለማፍራት ነው።
ቤተክርስቲያን ክርስቶስን የመሰሉ ምዕመናንን ለማፍራት ነው። ይሄ ነው የሐዋርያት መርህ። ኦርቶዶክሳውያን ክርስቲያኖች፣ ኦርቶዶክሳዊት ቤተክርስቲያን ከኔና ከእናንተ ምንድን ነው የምትፈልገው? ክርስቶስን እንድንመስል። በቃ ይሄ እኮ ነው የቤተክርስቲያን መርህ። ክርስቶስን በምሳሌ ነው የምናየው። እሺ ክርስቶስን እንድንመስል ቅዱስ ጳውሎስ በቆላሲስ ይቅርታ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደመሰልኩ ማንን ምሰሉ ነው የሚለው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 እኔ ክርስቶስን እንደምመስል እኔን ምሰሉ። ስለዚህ በምሳሌ ክርስቶስን እንድንመስል ቤተ ክርስቲያን ክርስቶስን የመሰሉ ልጆችን ለማፍራት በምጥ ውስጥ ታልፋለች። የተወለደው ልጅ ክርስቶስ ነው። ኦኬ፣ የተወለደው ልጅ ክርስቶስ ነው። ይሄንን ገንዘብ አድርጉ እናየዋለን። ራዕየ ዮሐንስ ምዕራፍ 12 ላይ አሁን ምሳሌው ነው። እቺ ሴት በቤተ ክርስቲያን ስትመሰል እንደዚህ ነው። በቤተ ክርስቲያን ብቻ ግን አይደለም የምትመሰለው፣ በእናታችን በቅድስት ድንግል ማርያምም ትመሰላለች። ኦኬ፣ ለእናታችን ለቅድስት ድንግል ማርያምም ይሰጣሉ ሊቃውንቱ። እችን ሴት ይኸው አንድም ብእሲት እመቤታችን ብለው ያስቀምጣሉ። አንድም ብእሲት እመቤታችን ናት እቺ ሴት። ለእመቤታችን ደግሞ ሲሰጥ ከምን አውድ ነው? በነገራችን ላይ ኢትዮጵያ ሊቃውንት ብቻ አይደሉም። አንዳንድ ሰዎች እንዳሁን ነው እናንተ ወንጌል ማታውቁ ምናምን ብለው ክፉ ነገር የሚናገሩ ሰዎች አሉ። ልቦናቸውን እግዚአብሔር አምላክ ያብራላቸው። ግብፃውያን መተርጉማንም እችን ሴት ለእናታችን ቅድስት ድንግል ማርያም ይሰጣሉ። ለምን ግን የሚለውን ማወቅ ያስፈልጋል። እሺ እንመልከት። ከዛ በፊት ለእመቤታችን ኦርቶዶክሳውያን የቤተክርስቲያናችን ትርጓሜውን አይተናል። ለእመቤታችን ይሰጣሉ። ለእመቤታችን ሲሰጥ እንዴት ነው የምናየው የሚለውን እናያለን። ግብፃውያን ግን ምን ብለው አለፉ? ለእመቤታችን ይሰጣሉ ወይ ግብፃውያን? አዎ። በነገራችን ላይ ኢትዮጵያውያን ብቻ አይደለንም እኮ ይህን ክፍል ለእመቤታችን የምንሰጠው። የጥንት አባቶች ሁሉ ሳይቀር ለእመቤታችን ይሰጣሉ። በምን አውድ ነው ግን ለእመቤታችን የሚሰጡት ቢለውን እናያለን። እሺ ፋዘር ቴድሮስ ማላቲ በፓትሪስቲ ኮሜንተራቸው ላይ ይህን አስቀምጠዋል። ዌን ዊ ሴይ ቸርች ቤተክርስቲያን ስንል ይላል ዊ ካናት ሴፓሬት ሀር ፍሮም ደ ቨርጅን ሜሪ ይላል። ቤተክርስቲያን ስንል ቤተክርስቲያንን ከእናታችን ከቅድስት ድንግል ማርያም አንነጥልም፣ አንለይም። ኦኬ ቱ ሁም ዊ አር ቦንድ ኢን ደ ፐርሰን ኦፍ ጂሰስ ክራይስት አስ ደ ማዘር ኦፍ ኦል ደ ሊቪንግ። እሷ እናታችን ቅድስት ድንግል ማርያም የኢየሱስ ክርስቶስ እናት ናት። የኢየሱስ ክርስቶስ እናት ብቻ ብሎ አይደለም ነው ማዘር ኦፍ ኦል ደ ሊቪንግ። ኦኬ ለእኛም እናት ሆና ትሰጥተናለች እናታችን ቅድስት ድንግል ማርያም። ስለዚህ እናታችን ቅድስት ድንግል ማርያም አንዳንድ ኢትዮጵያውያን መምህራን የብሉይና የሐዲስ ኪዳን ኦኬ የቤተክርስቲያን መገናኛ ድንኳን ይላቸዋል አንዳንዶች። ድንኳን ናት እናታችን ቅድስት ድንግል ማርያም። ኦኬ ከብሉይ ኪዳን አበው ተገኝታ ለሐዲስ ኪዳን ጀማሪና ለብሉይ ኪዳን ፈጻሚ ለክርስቶስ እናት ሆናለችና የክርስቶስ እናት ሆናለችና ስለ እናታችን ቅድስት ድንግል ማርያም ስናወራ ከቤተ ክርስቲያን ለጥለን አናያትም ይላሉ ብዙዎች። በዚህ በራዕየ ዮሐንስ መጽሐፍ ላይ ትርጓሜ የሰሩ ሰዎች እመቤታችንን የብሉይና የሐዲስ ኪዳን ቤተክርስቲያን መገናኛ ድንኳን ማርያም ከብሉይ ኪዳን አበው ተገኝታለች ለሐዲስ ኪዳን ጀማሪና ለብሉይ ኪዳን ፈጻሚ ለክርስቶስ እናቱ ሆናለችና እቺ ራዕየ ዮሐንስ ምዕራፍ 12 ላይ ያለችዋን ለእናታችን ለድንግል ማርያም ይሰጧታል። ለእናታችን ለቅድስት ድንግል ማርያም ስንሰጥ እንዴት ነው የምንሰጠው? እናታችን ቅድስት ድንግል ማርያም እሷ ቤተክርስቲያን ናት። እሷ አማናዊቷ ቤተክርስቲያን ናት። ቃል የተባለ ኢየሱስ ክርስቶስ ከእርሷ ምንን ነስቷል? ስጋን ነስቷልና ማደሪያው አድርጓታልና እርሷ ቤተክርስቲያን ናት። አማናዊት ቤተክርስቲያን ናት። ለእሷ እንሰጣለን። እሺ ግን ለእሷ ስንሰጥ የተገለጡ ፀሐይ መጎናጸፏ ምንድን ነው ይህን የሚያሳየው የሚለውን እንመልከት። እሺ ያው ብዙ ኢትዮጵያውያን መምህራንም የመጀመሪያዋ ክርስቲያን ናት እመቤታችን። የመጀመሪያዋ ክርስቲያን ናት፣ ቤተክርስቲያን ናት። ለምን? እግዚአብሔር አምላክ በእርሷ ላይ ምን ብሏል? አድሯልና። ቴዎቶኮስ ማዘር ኦፍ ጋድ የእግዚአብሔር ማደሪያ ብለን እንጠራታለን። ስለዚህ በዚህ አውድ መሰረት ራዕየ ዮሐንስ ምዕራፍ 12 ላይ ያለችዋን ለእሷ እንሰጣለን። ግን ፀሐይ መጎናጸፏ ምንን ያሳያል? አክሊል ማድረጓ ምንን ያሳያል? እናያለን በትርጓሜ። እሺ ጨረቃ ፀሐይ መጎናጸፏ ንጽህናዋን ያሳያል። የእናታችን ቅድስት ድንግል ማርያም ንጽህናዋን ቅድስናዋን ያሳያል። ሰማያዊ
ጉድለት የሌለባት ሀሳቧ ሰማያዊ መሆኑን ይገልጻል። ምድራዊ እንዳልሆነ ይገልጻል። ፀሐይ መጎናጸፏ እቺ ሴት ለእናታችን ለቅድስት ድንግል ማርያም ስንሰጥ ጨረቃ ከእግሮቿ በታች ስንመለከት ከጨረቃ ከእግሮቿ በታች መርገጧ ምንን ያሳያል? ከዚህ ዓለም ኑሮና ሀሳብ በላይ መሆኗን ነው። ሀሳቧ ምድራዊ አይደለም፣ ሰማያዊ ነው። ቅድም እንዳለው ማለት ነው። የእናታችን የቅድስት ድንግል ማርያም ሀሳብ ምድራዊ ሀሳብ አይደለም። እንደ ሌሎች ሴቶች እንደ ሌሎች ሴት ልጆች ምድራዊ የሆነ ነገር አይደለም እሷ የምታስበው። እሷ ሀሳቧ ምነው ሰማያዊ ነው። ሀሳቧ አምላኳን ማገልገል ነው። እግዚአብሔር አምላክን ማገልገል ነው። ደስ ይላሉ እኮ አይደል እንዴ? አሁን እስቲ በዚህ ዘመን እንደዚች አይነት ሴት አለች? ምድራዊ ሀሳብ ትታ ሰማያዊ ሀሳብ ብቻ ማሰብ፣ ራሷን በቃ እግዚአብሔርን ለማገልገል ራሷን ባሪያ አድርጋ ማቅረብ። እውነት በነገራችን ላይ በዚህ ዘመን እህቶቻችን እውነት እንለምናችሁ እስቲ እመቤታችንን ምሳሌ አድርጓት። ኦርቶዶክሳውያን እውነት ከእሷ እንዲሆን አንዳንድ ጊዜ አንዳንድ ሰዎች እውነት እኔ ፕሮቴስታንቶች አስታውሳለሁ የሆነ ጊዜ አንድ ሰው የትህትና ምሳሌ እመቤታችንን ዘማሪው የትህትና ምሳሌ አድርጎ ሲናገር እንዴ ክርስቶስ ነው የትህትና ምሳሌ መሆን ያለበት እመቤታችን አይደለችም ሲል ሰማሁት። እና በጣም 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 እውነት ፕሮቴስታንት ወንድሞቼ እህቶቼ በጣም ነው ሁላችሁንም ወደው እኔ ትምህርታችሁን እንጂ እናንተን አልጠራም። ግን እውነት ልለምናችሁ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደመሰልኩ እኔን ምሰሉ ማለቱ ጳውሎስን መምሰል ክርስቶስን መምሰል አይደለ እንዴ? ጳውሎስ ይሄን ካለ እመቤታችንን መምሰል ምን ያህል ክርስቶስን መምሰል ነው? እስቲ መልሱ። እውነት በቅንነት እንነጋገር። ጳውሎስ እርሱን መምሰል ክርስቶስን መምሰል ነው ብሎ ከተናገረ እመቤታችን ቅድስት ድንግል ማርያምን መምሰል እንዴት ክርስቶስን መምሰል አይደለም እንዴ? ለምንድን ነው እሷን ከልጇ የምትነጥሏል? ይህን ማድረግ የለብንም። እርሷን መምሰል እርሱን መምሰል ነው። መንግስተ ሰማያት ወደ ተባለው ወደ ኢየሱስ ክርስቶስ መርታት አስገባናለች ብንል መንግስተ ሰማያት የተባለ ኢየሱስ ክርስቶስ ነው። እናታችን ቅድስት ድንግል ማርያም የምትናገረውን ነገር መስማት ማድመጥ መንግስተ ሰማያት ይወስደናል፣ ወደ ክርስቶስ ያቀርበናል ማለት ነው። ይህ ስህተት ነው እንዴ? አይደለም እኮ። በቅንነት ላሰበው ሰው፣ በመጽሐፍ ለበረታ ሰው ስህተት አይደለም። ስለዚህ እመቤታችን ጨረቃ ከእግሮቿ በታች መርገጧ ይላሉ። አዎ ጨረቃ ከእግሮቿ በታች መርገጧ ከዚህ ዓለም ኑሮና ሀሳብ በላይ የሆነች ናት ይላሉ። ሀሳቧ ሰማያዊ ነው፣ ምድራዊ። ሀሳቧ ምንድን ነው? ሰማያዊ ነው። አንዳንድ ሰው ሀሳብ እዚህ ገንዘብ ይዞ ሀብት ይዞ ምን ይዞ ነው እንደዚህ ነው ሰው የሚያስብ። የእሷ ሀሳብ ግን የእግዚአብሔር ባሪያ ሆኖ መናፍቅ ነው። ስለዚህ ከጨረቃ በታች ናት፣ በይቅርታ ከጨረቃ በላይ ናት። ኦኬ። በነገራችን ላይ አንዳንድ መምህራን ጨረቃ ምሳሌ ሲያደርጉ የምትሞላውና የምትጎድለውን የዚችን ዓለምን ኑሮ ምሳሌ አድርገው ያያሉ። እና ከዚህ በላይ ናት፣ ከጨረቃ በላይ ናት፣ ሰማያዊ ነው ሀሳቧ ሲሉ ነው። እሺ ከዛ ያው ምድራዊ ሀሳብ ያነዋወር ጠባይ ያልነበራትም ይላሉ። 12 ከዋክብት ምንን ያሳያል? እንግዲህ 12 ከዋክብት ለእመቤታችን ሲሆን ደግሞ ምንን ነው የሚያሳየው? ያን ደግሞ ማወቅ መረዳት ያስፈልጋል። እሺ በደንብ እንድታይ። ከዚህ በኋላ ስለ እመቤታችንም ስታወሩ በዚህ መልኩ ነው፣ አደራችሁን እንዳትሳሳቱ። ይሄ ትልቅ ነገር ነው። እመቤታችን ስንል ምዕራፍ 12 ላይ ለእመቤታችን ሲሰጥ እንዲህ ባለ አውድ ተጠንቅቀን ነው ልንሰጥ የሚገባው። እሺ አሁን 12 ከዋክብት ታዲያ ለእመቤታችን ሲሆን ምንን ይናገራል? ኦኬ እሺ እንመልከት። ይኸው አንድምታ ትርጓሜያችን 12 ከዋክብትን ስንመለከት ምንን ያሳያል? ኦኬ በ12 ሐዋርያት አድሮ ያለ መንፈስ ቅዱስ አድሮባታልና። መንፈስ ቅዱስ የሞላብሽ አላላትም? 12 ሐዋርያት ላይ ያረፈው መንፈስ ቅዱስ በእመቤታችን ውስጥ እንዳረፈ እንዳደረባት ይነግሩናል። በ12 ሐዋርያት አድሮ ያለ መንፈስ ቅዱስ አድሮባታልና
ጌታን ጸንሳለች። እሺ ከዛስ በኋላ ራዕየ ዮሐንስ ምዕራፍ 12 ላይ እንመለስ እና ታዲያ ምጥ ይዛት ጮኸች የሚለው እንዴት ነው የሚተረጎመው? አሁን እዚህ ጋር ነው መጠንቀቅ ያለብን። ራዕየ ዮሐንስ ምዕራፍ 12 እሺ 12 አንዲት ሴት ነበረች። እሺ ጌታን ስለወለደች ይህንን አይተናል። ጨረቃም ፀሐይ ታላቅ እነዚህ የሚሉትን አይተናል። ለቤተክርስቲያን ለእመቤታችን አንነጣጥልም። ቤተክርስቲያንን ከእናታችን ከቅድስት ድንግል ማርያም እንዳትነጥሉ። ቤተክርስቲያን ናት እሷ። እንኳን እሷ እኔና እናንተም ቤተክርስቲያን ነን። ግልጽ ነው። ስለዚህ ቤተክርስቲያን ስንል አበው ቤተክርስቲያን ሲሉ እመቤታችንንም ጨምሮ እየተናገሩ ነው። እርሷም አማናዊት ቤተክርስቲያን ናትና ኦኬ ጌታን ወልዳልናለችና 12 ከዋክብት ለምን በ12ቱ ሐዋርያት ላይ ይላሉ አበው በትርጓሜ በ12ቱ ሐዋርያት ላይ ያደረው መንፈስ ቅዱስ በእርሱ አድሮባታልና ደግሞ ብሎ ይተረጉማሉ። አሁን እዚህ ጋር ነው ጥንቃቄ ልናደርግ የሚያስፈልግ። ቁጥር 2 ላይ እርሷም ጸንሳ ነበረ፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች። አሁን ቤተክርስቲያን ይህንን ሀሳብ እንዴት ነው የምትተረጉመው? ድንግል ማርያም እንደ ሰው ልማድ ከወንድ ዘር አልጸነሰችም፣ እንደ ሰው ልማድ አልወለደችም። በድንግልና ጸንሳ በድንግልና ወለደች ይላሉ መምህራን። ይሄ ደግሞ እውነት ነው። ስለዚህ አይደለ ይሄ ምጥ የሚለው ነገር በእመቤታችን አልታየም፣ ገንዘብ አይደረግም። እንደ ሰው ልማድ አልወለደችም ይላሉ አቦ። ታዲያ ለምንድን ነው እርሷም ጸንሳ ነበረ ምጥም ተይዛ ልትወልድ ተጨንቃ ጮኸች የሚለው? ለእመቤታችን ሲሆን እንዴት ነው የሚተረጎመው? እናያለን። ትርጓሜያችን ተመልከቱ። እሺ ወትግር በሌሎች ሴቶች ልማድ ትግር አለ እንጂ በሷስ የለባትም። አንድም አይሁድ ማየ ዘለፋን ያጠጧታል። ምን ማለት ነው? መከራ እሷ ቤተክርስቲያን እንደመሆኗ መከራን ተቀብላለች። ወደ ግብፅ ሸሽታለች ልጇን ይዛ። እንዴ እስቲ የሉቃስ ምዕራፍ 2 አንዴ የሉቃስ ወንጌልን ክፈቱልኝ። የሉቃስ ወንጌል ምዕራፍ 2 ቁጥር ስምዖን ምንድን ነው ያላት? ሉቃስ 2:35 ላይ ይኸው አብረን እንመልከት። ዮሴፍና እናቱ ስለ እርሱ በተባለው ነገር ይደነቁ ነበር ካለ በኋላ ስምዖን ባረካቸው። ከዛስ እናቱን ማርያምን እነሆ የብዙዎች ልብ ሀሳብ ይገለጽ ዘንድ ይህ በእስራኤል ላሉት ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትን ምልክት ተሹሟል ካለ በኋላ በአንቺም ደግሞ በነፍስሽ ሰይፍ ያልፋል አላት። መከራን ትቀበላለች እሷ። ያ መከራዋ ክርስቶስ አምላካችንን ኢየሱስ ክርስቶስን ይዛ መሰደዷ መከራዋ በምጥ ይመሰላል እንጂ እሷ ምጥ ይዟት ጮኸች የሚለውን ቤተክርስቲያን አትቀበልም። ግን መከራ መቀበሏን መሰደዷን ክርስቶስ ኢየሱስ አምላካችን ሲገረፍ ልጇ እኮ ነው። ኦኬ በፍርድ አደባባይ ሲቆም የሾህ አክሊል ሲደረግለት በቀራንዮ ላይ ሲሰቅሉት ሲገድሉት ይሄ ሁሉ ሀዘኗን ነው በምጥ የሚመስሉት። በክፉ አይሁዳውያን ይደርስባት የነበረው እጅ መጫን ነው በምጥ የሚመስሉት። ስለዚህ በአንቺም ደግሞ በነፍስሽ ምን ያልፋል? ሰይፍ ያልፋል አላት። ማን? ስምዖን ይህን ትንቢት ተናግሯል። አላለፍም እንዴ? በቤተ ክርስቲያን ላይ የሚደርሰው መከራ በእናታችን በቅድስት ድንግል ማርያም ላይም ደርሷል። ስለዚህ ያንን በምጥ ቅዱስ ጳውሎስ ምዕመናንን ክርስቶስን የመሰሉ ምዕመናንን ለመውለድ እንደሚያመጣው ቤተ ክርስቲያንም ኦኬ በመከራ ውስጥ እንዳለፈች አንድም ከቤተ ክርስቲያን የማንለያት እመቤታችን በመከራ ጌታችን መድኃኒታችን ኢየሱስ ክርስቶስን ይዛ መከራ መቀበሏን ለመግለጽ ነው። ግልጽ ነው። እየሰማችሁኝ ነው ክርስቲያኖች? ግልጽ ነው እንጂ እናታችን ቅድስት ድንግል ማርያም እሷ በቤተክርስቲያናችን ትምህርት መሰረት በሰው ልጅ የሚደርሰው ልማድ በዛ ልማድ አልወለደችም። አንድ የእናታችን ፐርፔቹዋል ቨርጂኒቲ ስናነሳ ሁሌ የሚጠቀስ አንድ አባት አለ፣ አግናጢዎስ ምጡል አንበሳ። ኤፌሶን እንግዲህ ምዕራባዊ ቱርክ ነው እና በዛ ላሉ ክርስቲያኖች በላከው መልእክቱ ላይ ምን ይላል? እግዚአብሔር በማዳን ስራ ውስጥ
እግዚአብሔር በማዳን ስራው ውስጥ 3 ምስጢራትን ከዚህ ዓለም ገዢ ሰውሮበታል ይላል። አንደኛ ይላል የምጻፉ በጣም ይጠቅማቸዋል ጻፉ። አንደኛ የድንግል ማርያም ዘላለማዊ ድንግልና ይላል። እንግዲህ በነገራችን ላይ ቅዱስ አግናጢዎስን ነው አሁን ኮት እያደረግን ያለ ነው። ትልቅ አባት ናቸው፣ ለሐዋርያት ቅርብ ነው ቅዱስ አግናጢዎስ እና በሮም ሰማዕትነት የተቀበለ ታላቅ የቤተክርስቲያን አባት ነው እና እግዚአብሔር በማዳን ስራ ውስጥ 3 ምስጢራትን ከዚህ ዓለም ገዢ ሰውሮበታል ይላል። አንደኛ የድንግል ማርያም ዘላለማዊ ድንግልና፣ ሁለተኛ የክርስቶስ በድንግልና መወለድ እና የክርስቶስ ሞትና ትንሣኤ። እነዚህን እግዚአብሔር ከዚህ ዓለም ገዢ ሰውሮ አከናውኗቸዋል ይላል። አከናውኗቸዋል እና እመቤታችን ብለው ሊቃውንቱ ራዕየ ዮሐንስ ምዕራፍ 12ን ከቤተ ክርስቲያን ስለማይለዩት ለእመቤታችን ይሰጣሉ። ስለዚህ ሁለቱን ማየት ያስፈልጋል። በነገራችን ላይ ይሄ በቤተ ክርስቲያናችን ብቻ አይደለም፣ ግብፃውያን ቤተክርስቲያን፣ ምስራቃውያን የቤተክርስቲያን አባቶች የሚመሰክሩት ነው እና ኢትዮጵያውያን መምህራንንም ጨምሮ ራዕየ ዮሐንስ መጽሐፍ ዙሪያ ያዘጋጁ አባቶች መምህራን ሁሉ የሚያነሱት ነጥብ ነው። ይሄ ሁልጊዜ ራዕየ ዮሐንስን ስትመለከቱ አደራችሁን በክርስቶስ ፍቅር መለመናችሁ እንዲህ ባለ መልኩ እንድትመልሱ ነው። ለቤተ ክርስቲያን ስትሉ እመቤታችንም ጨምራችሁ፣ ለእመቤታችን ስትሉ ብቻ ግን እንዳትሉ፣ ለቤተ ክርስቲያን ብቻ እመቤታችንንም ጨምራችሁ። ሚስጥሩን ግን ማብራራት አለባችሁ። ለእመቤታችን አልተነገረም ለቤተ ክርስቲያን ነው አይባልም። ጥንቃቄ ያስፈልጋል። እንዲህ ለቤተ ክርስቲያን የተነገረ ቃል ነው። ሁለቱን ግን እንዴት ነው የምናስታርቀው? ለቤተ ክርስቲያን የተነገረ ነው። እመቤታችን ደግሞ ከቤተ ክርስቲያን ለይተን አናያትም። ስለዚህ ይሄን ክፍል ስንናገር ይሄ ክፍል ለቤተ ክርስቲያንም ሲተነገረ ስንል እመቤታችንንም እያስታወስን እሷንም ጨምረን መናገር አለብን እና ለቤተ ክርስቲያን ሲነገር ባየነው አንድምታ ትርጓሜ መልኩ ፍቱት። ለእመቤታችንም ሲነገር ፀሐይ የሚለው ከዋክብት የሚለው ፀሐይ መልበሷን የወለደችው ደግሞ ማን ነው? የወለደችው ማን ነው? ኢየሱስ ክርስቶስ ነው እና በዚህ መልኩ ነው የምታዩት። ምዕመናን ደግሞ ለቤተ ክርስቲያን ስንሰጥ ደግሞ ቤተ ክርስቲያን ክርስቶስ ኢየሱስ መምህራን ምዕመናንን ክርስቶስን የሚመስሉ ምዕመናንን ይወልዳሉ ብለን እንተረጉመዋለን ማለት ነው። ግልጽ ነው ኦርቶዶክሳውያን? ነገሩኝ። ግልጽ ነው? ገና ብዙ የምናየው ነገር አለ። መልካም። እሺ እንቀጥል። እሺ ምን ቀረን? አንድ ነገር ነው የቀረን። እሺ ይችን ክፍል ለመረዳት አንድ የቀረን ነገር አለ። አውቄ ነው ያቆየሁት። ራዕየ ዮሐንስ ምዕራፍ 12 እሺ ታላቅ መባሉን አይተናል። ታላቅ ምልክት መባሉን አይተናል። በሰማይ ታየ የሚለውን አይተናል። ፀሐይ የሚለውን አይተናል። ፀሐይ ተጎናጽፋ የሚለውን አይተናል። አንድ ላይ ጨረቃ ከእግሮቿ በታች የሚለውን አይተናል። በራሷም ላይ 12 ከዋክብት አክሊል 12 ከዋክብት የሚለውን አይተናል። አክሊል የሆነላት አንዲት ሴት ነበረች ይላል። አክሊል የሚለውን ሀሳብ እንመልከት። አክሊል የሚለውን አክሊል እሺ አክሊል ማለት ክብር ማለት ነው። አክሊል ክብር ማለት ነው። ለምሳሌ አንዴ መጽሐፍ ቅዱስ መረጃ ልስጣችሁ። እሺ አንደኛ ጴጥሮስ ክፈቱልኝ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 4 እየጻፋችሁ እሺ። አክሊል የሚለውን ደግሞ እንመለከት። አንደኛ ጴጥሮስ ምዕራፍ 5 ቁጥር 4 ይኸው የእረኞች አለቃ ቅዱስ ጴጥሮስ የእረኞች አለቃ በሚገለጥበት ማን ነው? የእረኞች አለቃ ኢየሱስ ክርስቶስ። ሊቀ ካህን ማን ነው? ኢየሱስ ክርስቶስ። በሚገለጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችኋል። አያችሁ ምን ብያችኋለሁ? አክሊል ማለት ክብር። የቤተ ክርስቲያን ክብሯ ማን ነው? እሺ ደግመን
በደንብ እንድትረዱት ነው። የእረኞች አለቃ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችሁ አለ። አሁን አክሊል ማለት ክብር ማለት ነው። ክብር ማለት ነው። 1 2 3 አስረጅ ልስጣችሁ፣ ከዛ እንሄዳለን ከራእይ መጽሐፍ ጋር። ሌላ አሁን ያዕቆብን ስንጀምር እንማራለን፣ ግን እዛ ወደ ያዕቆብ መጽሐፍ ደግሞ ልሰራችሁ። ያዕቆብ ጴጥሮስን አይተናል፣ ያዕቆብን ደግሞ እንመልከት። ያዕቆብ ምዕራፍ 1 ቁጥር 12 ተመልከቱ። ምንድን ነው የሚለው? ያዕቆብ ደግሞ በፈተና የሚጸና ሰው የተባረከ ነው አለ። ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወት አክሊል ይቀበላልና። አሁን ቤተክርስቲያን በምጥ ውስጥ አልፋ የምትቀበለው አክሊል አለ። ቤተክርስቲያን በምጥ ውስጥ በጭንቅ ውስጥ አልፋ በፈተና ውስጥ አልፋ የምትቀበለው ክብር አለ እያለን ነው። ስለዚህ በፈተና የሚጸና ሰው የተባረከ ነው ካለ በኋላ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና። ሐዋርያት ይህንን አክሊል ተቀብለዋል። ኦኬ፣ ታመነው የሐዋርያትን ትምህርት የተቀበሉም ይህንን አክሊል ክብር ይቀበላሉ። አይተን የለ በአንድምታ ትርጓሜያችን ላይ እንመለስ። ይኸው የራሴን ትምህርት አይደለም ማስተምረው፣ የቤተ ክርስቲያን ትምህርት ተመልከቱ። ይኸው 12ቱ ሐዋርያት በከበሩበት ክብር ከብረዋል። አክሊል የሚለውን ክብር የሐዋርያትን ትምህርት የጠበቁ ሐዋርያት በከበሩበት ክብር ይከብራሉ። እግዚአብሔር ነው የሚያከብራቸው ማለት ነው። አክሊል የሚለው ክብር መክበራቸውን ነው የሚገልጸው። እናታችን ቅድስት ድንግል ማርያምም ኢየሱስ ክርስቶስን በመውለዷ ክብርት ናት፣ የከበረች ናት። እናታችን ቅድስት ድንግል ቤተ ክርስቲያንም የከበረች ናት። ኢየሱስ ክርስቶስን አምና ተቀብላ ተጠምቃ ወደ ቤተክርስቲያን ተጨምራ ያለች ቤተክርስቲያን ኦኬ፣ ክብሯ ማን ነው? ኢየሱስ ክርስቶስ። ሐዋርያት እንደከበሩት የሐዋርያትን ትምህርት የተቀበሉ ይከብራሉ። ቤተክርስቲያን የሚለው ያው ቤተክርስቲያን ትረዱኝ ያላችሁ ብዬ ነው። ይህ ግልጽ ነው። እኔና እናንተንም እየተናገርኩ እንደሆነ አስቡ። ቤተክርስቲያን የሚለው እኔም ቤተክርስቲያን ነኝ። ቅዱስ ጳውሎስ በቆሮንቶስ መጽሐፍ 1 ቆሮንቶስ ምዕራፍ 3 ላይ ምዕራፍ 6 ላይ የሚናገረው ክፍል አለ። ሁለቱም ክፍል ላይ እኔና እናንተ የእግዚአብሔር ቅዱስ መንፈስ ማደሪያዎች ተብለናል። ስለዚህ ቤተክርስቲያን የሚባለው አንደኛን ነው። ሁለተኛ የክርስቲያኖች ስብስብ ቤተክርስቲያን ተብሎ ይጠራል። ህንፃ ቤተክርስቲያን ተብሎ ይጠራል። እዚህ ጋር የተናገርኩ ያለሁት እኔና እናንተን ነው። ኦኬ። ስለዚህ ክብር ሲል አክሊል ሲል ክብር ተብሎ ይተረጉማል። አንድምታ ትርጓሜያችንም ክብር ብሎ ነው የሚያውቀው። መጽሐፍ ቅዱስም ክብር ብሎ ይተረጉመዋል። ጴጥሮስን አይተናል። 1 ጴጥሮስ ምዕራፍ 5 ቁጥር 4፣ ያዕቆብ ምዕራፍ 1 ቁጥር 12 ልጨምርላችሁ። እሺ 2 ጢሞቴዎስ ምዕራፍ 4 ቁጥር 8 ደግሞ እንመልከት። ተመልከቱ። ጢሞቴዎስ 2 ጢሞቴዎስ ከምዕራፍ 4 እሺ ቁጥር 8 ተመልከቱ። ወደፊት የጽድቅን አክሊል ቅዱስ ጳውሎስ ነው ለማን ነው የሚነግረው? ለጢሞቴዎስ መልእክቱን ሲጽፍለት ወደፊት የጽድቅ አክሊል ተዘጋጅቶልኛል፣ ይህንም ጻድቅ ፈራጅ የሆነ ጌታ ያን ቀን ለእኔ ምን ይላል? ያስረክባል። ምን የሆነ ጻድቅ ፈራጅ የሆነ ጌታ ኢየሱስ ክርስቶስ ነው። ያን ቀን ለእኔ ያስረክባል፣ ደግሞ መገለጡ ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም ማለት። አያችሁ፣ ለዚህ ነው ኢትዮጵያ ሊቃውንት ለሐዋርያት የተሰጠው ክብር፣ ለሐዋርያት ትምህርትን የጠበቁ ይህንን ክብር ያገኛሉ ሲሉ አክሊል የሚለውን ክብር ብለው የሚተረጉሙት። ኦኬ፣ አንድ ማስረጃ ልጨምር። ራእይ ዮሐንስ ምዕራፍ 2 እዛው ራእይ ዮሐንስ ላይ እንመለስ። ራእይ ዮሐንስ ምዕራፍ 2 ቁጥር 10 ላይ ይኸው ልትቀበለው ያለህን መከራ አትፍራ፣ እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶችን በወህኒ ሊያገባቸው አለው፣ 10 ቀንም መከራ ትቀበላላችሁ አለው። እስከ ሞት ድረስ የታመን ሁን፣ የሕይወትንም አክሊል እሰጥሃለሁ። ክብር ማለት ነው። ለዛ ነው በትርጓሜ ላይ አበው ክብር። ኦኬ 12ቱ ሐዋርያት በከበሩበት ክብር ከብረዋል። ምዕመናንም ግልጽ ነው። ስለዚህ እኛ ኦርቶዶክሳውያን ምጥ ይዟት ተጨንቃ ጮኸች ቢል እንዲህ ነው የምንተረጉመው። ግራ መጋባት የለብንም። መከራ መቀበሏን፣ ወደ ግብፅ መሸሿን፣ ጌታን ይዛ
ካላውያን ነገስታት መሸሿን ለመግለጽ ጭንቁን ምጥ ብሎ ይጠራዋል። ቅዱስ ጳውሎስ በገላትያ ምዕራፍ 4 ቁጥር 19 ላይ እንደገለጸ ማለት ነው። ገላትያ ምዕራፍ 4 ቁጥር 19 ላይ ምንድን ነው ያለው? ምጥ የሚለውን በነገራችን ላይ ቅዱስ ዮሐንስ አፈወርቅ በዚህ ትርጓሜ ላይ እንዲያው እባካችሁ ግቡና አንብቡት። ሆሚሊ ኦፍ ሴንት ጃን ክራይሶስተም በገላትያ ላይ ሆሚሊ ድርሳን ነው። በድርሳኑ ላይ ቅዱስ ዮሐንስ አፈወርቅ ምን ብሎ የምጥ የሚለውን ሀሳብ ሴት ልጅ ከምትጨነቀው ጭንቀት ለመውለድ በምታመጥበት ጊዜ ከምትጨነቀው ጭንቀት በላይ ነው ቅዱስ ጳውሎስ የሚጨነቀው ይላል። እመቤታችንም ተጨነቀችብን ምጥ ያዛት የሚለውን እሷ የሰው ልማድ የለባትም በቤተክርስቲያን አስተምሮ እንዲህ አታስተምርም ቤተክርስቲያን። ጭንቅ ምጥ የሚለውን ግን መከራ ብላ ተተረጉማለች። በክፉ አይሁዳውያን እጅ መጫን የደረሰባትን መከራ ስምዖን ትንቢት ተናግሯል አይደለ? በሉቃስ 2:35 ላይ ያንን ነው ቤተክርስቲያን የምታነሳው እና እንመልከት። ቅዱስ ጳውሎስ ገላትያ ምዕራፍ 4 ቁጥር 19 ላይ ተመልከቱ ምን እንደሚል። ልጆቼ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለ እናንተ ምጥ ይዞኛል። ቅዱስ ዮሐንስ አፈወርቅ በትርጓሜው ላይ ሴት ልጅ ከምታምጠው በላይ ቅዱስ ጳውሎስ ያምጣል እኔና እናንተን ክርስቶስን የመሰሉ ልጆች ለመውለድ። ቤተ ክርስቲያን ክርስቶስን የመሰሉ ልጆችን ለመውለድ የምትጨነቀውን ጭንቅ ምጥ ያሳያል። ምጥ መባሉ ግን አንዳንድ ጨዋ ሰዎች እንደሚተረጉሙት ሴት ልጅ በምትወልደው መልኩ አይደለም። በነገራችን ላይ እንደዛ ታስቡት። ምጥ ያለው መከራውን ነው። ቅዱስ ጳውሎስ በሐዋርያዊ ጉዞ ላይ የደረሰው መከራ፣ በአይሁዳውያን በአንጾኪያ በልስጥራን የደረሰባቸውን መከራ ያንን ለመግለጽ ነው ምጥ የሚለው። ግልጽ ነው ኦርቶዶክሳውያን ክርስቲያኖች። ታዲያ ከዚህ በኋላ ራዕየ ዮሐንስ ምዕራፍ 12 ላይ የተጠቀሰችው ሴት ማናት ተብላችሁ ብትጠየቁ ማን ነው የምትሉት? ቤተ ክርስቲያን። ቤተ ክርስቲያንን ደግሞ ከእናታችን ከቅድስት ድንግል ማርያም አንለያት። ይሄ ነው ኦርቶዶክሳዊ አነጋገር። ግልጽ ነው። ይሄ አንድምታ ትርጓሜያችን የሚያስተምረን ትምህርት ነው። የአቦት ትርጓሜውንም እኛ ኢትዮጵያውያን ብቻ አይደለም ግብፃውያን መተርጉማንም ያስቀመጡት ነው። ብዙ በመጽሐፍ ዘንድ በተለይ በራዕየ ዮሐንስ መጽሐፍ የተጻፉ ብዙ ትርጓሜ ስራዎችን ብታዩ በዚህ መልኩ ነው አባቶች የሚያስተምሩት። ነፍሳቸውን ይማሩና አንዳንድ ሰዎች በድሮ በመልካምነታቸው የምናውቀው እነ ዳንኤል ክብረት ራሱ ራዕየ ዮሐንስ የዓለም መጨረሻ መጽሐፍ ላይ በዚህ መልኩ ነው የገለጹት። ግብፃውያን መተርጉማንን ብናይ እንደነ ቪክቶሪያኒዎስን ደግሞ ብናይ እነ አቡልዲስ ዘሮም ብንመለከት በዚህ መልኩ ነው ያስቀመጡት። አንድም ትርጓሜያችን ይኸው ቅድም እንዳየነው ብናይ ይሄንን በዚህ መልኩ አስቀምጠውታል። ስለዚህ ከዚህ በኋላ ራዕየ ዮሐንስ ምዕራፍ 12 ላይ ስትመጡ እቺ ሴት ማናት ተብላችሁ ብትጠይቁ